ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹ የመረብራችሁ ቆይታ ማድረገው ነው ይፍራት አጥላውን ነኝ መልካም ቆይታ የኢትዮጵያ የታሪክ የቋንቋ የባህል የእምነቶችና የማንነት ብዝሃነት የሀገሪቱን ሀብትና ጥንካሬ ቢሆንም በአግባቡ ካልተያዘ የልዩነትና የዓለም መግባባት ምንጭ ሊሆን ይችላል። ልዩነቶችን በግጭት ሳይሆን በውይይት ለመፍታት የተለያዩ እይታዎችን በአክብሮት ለማዳመጥና የጋራ መፍትሄ ለመፍጠር የሚያስችል ሀገራዊ ምክክር ጉባኤ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ነው። ለዝርዝሩ አናል ተስፋ የምክክር ጉባኤ የብዝሃነት እሳቤ በተግባር እያሳየ ያለ አስፈላጊ መድረክ ነው። ከተለያዩ የማህበረሰብ ክፍሎች የተውጣጡ ተሳታፊዎች የሀገር ወሳኝ ጉዳዮችን በግልጽነትና በኃላፊነት በመወያየት ልዩነቶችን በመደማመጥና በጋራ መፍትሄ ለማግኘት በቁርጠኝነት እየተሳተፉ ነው። ይህም ለጠንካራ ሀገር መንግስት ግንባታ መሰረት የሚጥል ቁልፍ ጉዳይ ነው። የጉባኤ ተሳታፊዎች እንደሚያነሱት ሀሳብ ዜጎች ሀሳባቸውን በነጻነት ሲገልጹ፣ ሌሎችም በአክብሮት ሲያዳምጡ የጋራ እምነት ይጠናከራል። በዚህም የግጭት እድሎች እየቀነሱ የመግባባት ባህል ይጎለብታል። ሀገራዊ ምክክር የተለያዩ ሀሳቦችን አንድ ላይ በማምጣት የጋራ ራዕይ ለመገንባት የሚረዳ ሂደትም ነው። በሀገር ደረጃ የሚነሱ ውስብስብ ጉዳዮች የሚፈቱበት በአንድ ወገን አሸናፊነት ሳይሆን በጋራ መግባባትና በሁሉም ወገኖች ተሳታፊ መሆንና የዓለም ልምዶች ያሳያሉ። የሀገራዊ ምክክር ሂደት የዛሬን ችግሮች ብቻ ሳይሆን የነገውንም ትውልድ የሚጠቅም የመግባባት ባህል ለመፍጠር ያግዛል። ሀገራዊ የምክክር ጉባኤ ላይ እየታየ ያለው የተሳታፊዎች የመደማመጥ ፍላጎት፣ የልዩነት ሀሳቦችን በአክብሮት የመቀበል አመለካከትና የሀገርን ጥቅም ከሁሉም በላይ በማስቀደም ለሂደቱ አበረታች ምልክት ሆኖ እየታየ ነው። እንዲህ ያሉ መድረኮች ዜጎች በጋራ የሚወስኑትን ውሳኔ እንዲያከብሩ ያግዛሉ። በተቋማትም ላይ ያለውን መተማመን ያጠናክራል። ሀገራዊ ምክክር ኮሚሽን የጀመረው ሂደት ስኬታማ ሊሆን የሚችለው ሁሉም ዜጎች የራሳቸውን ሚና እንዳላቸው ሲያምኑና በንቃት ሲሳተፉ ነው። መመካከር የአንድ ተቋም ወይም የአንድ ቡድን ተግባር ብቻ ሳይሆን የመላው ሕዝብ ኃላፊነት ነው። የውይይት ባህል በቤተሰብ፣ በትምህርት ቤት፣ በማህበረሰብና በሀገር ደረጃ ሲጠናከር ዘላቂ ሰላምና የተረጋጋ ሀገር መንግስት ሊገነባ ይችላል። የሀገራዊ ምክክር ጉባኤ መመካከር ለጠንካራ ሀገረ መንግስት፣ ለዘላቂ ሰላም፣ ለፍትህና ለአንድነት የማይተካ መሳሪያ መሆኑን በተግባር እያሳየ ቀጥሏል። የኢትዮጵያ የወደፊት ጥንካሬ በልዩነቶችና በመቻቻል በመደማመጥና በጋራ መፍትሄ በመፈለግ ላይ የሚመሰረት እንደሆነ ጉባኤው ግልጽ መልእክት እያስተላለፈ ይገኛል። ሂደቱም በትዕግስት በኃላፊነትና በቀጣይነት ማስቀጠል ደግሞ የሁሉም ዜጎችና ተቋማት የጋራ ኃላፊነት ነው። የኢትዮጵያ ሀገራዊ ምክክር ጉባኤ ስኬታማ በሆነ መልኩ እየተካሄደ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ዋና ኮሚሽነሩ ሀገራዊ የምክክር ጉባኤ ሂደትን አስመልክቶ ዛሬ ለመገናኛ ብዙሃን መግለጫ በሰጡበት ወቅት እንዳሉት ጉባኤው ስኬታማ በሆነ መንገድ እየተካሄደ ነው ብለዋል። ተመካካሪዎቹ በቡድን ተከፋፍለው በተመደቡባቸው አጀንዳዎች ላይ ውይይት ማድረግ መቀጠላቸውንም ተናግረዋል። በተጨማሪም ተመካካሪዎቹ ሀሳባቸውን በነጻነት እያንሸራሸሩ እንደሆነና ይህም ለቀጣይ ምዕራፍ ውይይቶች መደላደል ፈጥር አመላክተዋል። በማህበራዊ ሚዲያ በሚተላለፉ መረጃዎች ላይ ጥንቃቄ እንዲደረግና ትክክለኛው መረጃ ከኮሚሽኑ ብቻ መከታተል እንደሚገባ አሳስበዋል። መግለጫውን የተከታተለው ሪፖርተራችን አማሩ ገብሩ እንደሚከተለው ያቀርበዋል። ልዩነቶችን በጠረጴዛ ዙሪያ በስልጣኔ ተቀብሎ የጋራ መግባባትን የመገንባት ጉዞ በሀገራችን አዲስ ምዕራፍ እየከፈተ ይገኛል። ከሐምሌ 8 ቀን 2018 ዓ.ም አንስቶ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ የታለመለትን ግብ ለማሳካት በሚያስችል መልኩ በጥሩ ሁኔታ በስኬት እየተካሄደ ይገኛል። በጉባኤው ላይ የሚገኙ ተሳታፊዎች በቡድን ተከፋፍለው በተመደቡባቸው ቁልፍ አጀንዳዎች ላይ በጥልቀት እየተመካከሩ መሆናቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ሂደቱ በጣም ጥሩ ነበር። በተለይ 10 ላይ ሲገናኙ 4000ዎቹ ወደ 400 ገደማ ላይ ሲከፋፈሉ አንደኛ እንደ ልብ መቀራረብ ይችላሉ፣ በደንብ መተዋወቅ ይችላሉ፣ የተሰጧቸውን አጀንዳዎች በትክክል ማብላላት ይችላሉ። በዛሬው ዕለት ደግሞ ዛሬው ዕለት ሙሉ ቀን ፓነል ኦፍ ኤክስፐርትስ የምንላቸው በሀገር ላይ ትልቅ በተለያዩ ዘርፎች በፌዴራሊዝም ይሁን በታሪክ ይሁን በማንነት ጉዳይ ይሁን በአጠቃላይ ብዙ እውቀት ያከማቹ ወንድም እህቶቻችን ልዩ የሆነ ግብአት ሊሆንላቸው የሚችል መረጃዎቻቸውን ሊሰጧቸው ዛሬ ደግሞ 8 ቦታ ላይ ተከፋፍለው ሲቀርቡላቸው ነው የከረሙ የዋሉት እስካሁን ድረስ ያረፈዱት። የሚቀርቡላቸው ምንድነው? ለምሳሌ እኔ ሀገር ግንባታ ላይ ነኝ፣ ስለ ታሪክ ቀርቦላቸዋል፣ ስለ ግጭት ምንነት ቀርቦላቸዋል። እንዲህ አይነት የተለያዩ አጀንዳዎች ምሁራኑ በሚገባ ቀርቦላቸዋል። አሁን ከሰዓት በኋላ ደግሞ
በጧት በቀረቡት ላይ ጥያቄዎቻቸውን እና መልሶችን ያገኛሉ። ጥያቄዎቻቸውን ይሰጣሉ፣ መልሶችን ከምሁራኑ ይቀበላሉ። እንዲህ አይነቱ ሂደት 8ቱም ውስጥ 500 ሆነው እየተካሄደ ነው እስካሁን ድረስ የቆየ ነው። አሁን እኔን ስታገኙኝ ምሳ ሰዓት ላይ ነው። ስለዚህ አሁን ከምሳ በኋላ እንደገና ይገናኙና እንዳልኩት ጥያቄና መልሱ ይቀጥላል ማለት ነው። ይሄ ካለቀ በኋላ ከነገ ጀምሮ እንደገና ወደ 50ው ላይ ይሄዱና እነኛ 10ዎቹ ያጠናቀሩትን ሪፖርቶቻቸውን ለ50 ቡድኖቻቸው ያቀርባሉ። ስለዚህ 50 ቡድን ማለት በሚገባ በ10 ቡድን የተብላሉት ለ50 ይቀርቡና 50ዎቹ በሚገባ በአስተውሎት ካብላሏቸው በኋላ ራሳቸውን ለሚቀጥለው ወለል ለ250ዎቹ ያዘጋጃሉ ማለት ነው። በሌላ በኩል ሂደቱ በተስፋና በስኬት እየተጓዘ ባለበት በዚህ ወቅት ፕሮፌሰር መስፍን አርአያ በማህበራዊ ሚዲያ በሚሰራጩ አሳሳች መረጃዎች ላይ ህብረተሰቡ ጥንቃቄ እንዲያደርግ አሳስበዋል። ህብረተሰቡ ባልተረጋገጡ መረጃዎች ሳይታለል አጠቃላይ የሂደቱን ትክክለኛና ወቅታዊ መረጃዎች ከኮሚሽኑ ይፋዊ የመረጃ ምንጮች ብቻ መከታተል እንደሚገባውም ተናግረዋል። አፍሪካ በራሱ አቅም የሚመራ ጠንካራ የጤና ስርዓት ለመገንባት የሚያስችል በቂ እውቀት ተቋማትና ተሞክሮ አላት ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በጋና አክራ በተካሄደው የአፍሪካ ህብረት የመሪዎች የጤና ዘርፍ ልዩ ጉባኤ ኢትዮጵያ አፍሪካ ህብረትን ጨምሮ ከአህጉራዊ ተቋማትና ሀገራት ጋር ጤናማ አፍሪካን ለመገንባት በጋራ ለመስራት ቁርጠኛ መሆኗን ገልጸዋል። ለዝርዝሩ ጸጋኒስ ተሰማ። የሀገሪቱን የልማትና የእድገት ግቦች ለማሳካት የአባል ሀገራት የተቀናጀ ጥረትና ቁርጠኝነት ወሳኝ መሆኑን የወቅቱ የአፍሪካ ህብረት ሊቀመንበር የቡሩንዲው ፕሬዝዳንት ኢቫሪስቴ ኒዳይሺሚዬ ተናግረዋል። የአፍሪካ ህብረት የመሪዎች የጤና ዘርፍ ልዩ ጉባኤ በጋና አክራ ተካሂዷል። የአፍሪካ ህብረት የወቅቱ ሊቀመንበርና የቡሩንዲ ፕሬዝዳንት ኢቫሪስቴ ኒዳይሺሚዬ እንደገለጹት የአህጉሪቱን የረጅም ጊዜ ልማትና የእድገት ግቦች ለማሳካት የአባል ሀገራት የተቀናጀ ጥረትና ቁርጠኝነት አስፈላጊ ነው። በተለይም አፍሪካ በ2030 ያስቀመጠቻቸውን ግቦች ለማሳካት የአክራ ድንጋጌ ቁልፍ መነሻ እንደሚሆን አብራርተዋል። ሁሉም አባል ሀገራት ይህንን አህጉራዊ አዲስ ድንጋጌ አድርገው ተግባራዊ ማድረግ እንደሚገባቸው ጠቅሰዋል። የበለጸገችና የተሳሰረች አፍሪካን ለመገንባት በጋራ የመቆም አስፈላጊነት ላይ ትኩረት በማድረግ ሁሉም አባል ሀገራት የጋራ ራዕይን እውን ለማድረግ ጥረታቸውን እንዲያፋጥኑ አጽንኦት ሰጥተዋል። የጋናው ፕሬዝዳንት ጆን ድራማኒ ማሃማ በበኩላቸው የአህጉራዊ የጤናና ማህበራዊ ፍትህ አጀንዳዎችን ማዕከል ያደረገ ጥሪ አህጉሪቱ የሚገጥሟትን ወረርሽኞችን የሚያጋጥማትን ወረርሽኞችን በጋራ ትግል የማሸነፍ አስፈላጊነትን አጉልቶ ያሳየ ነው ብለዋል። በተለይም እናቶችና ህጻናት ላይ የሚደርሰውን ማህበራዊ ጉዳት ለማስቆም የአባል ሀገራት የተቀናጀ ቁርጠኝነትና ሰብአዊነት ወሳኝ መሆኑን በአጽንኦት ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው አፍሪካ የህዝቧን ጤናማነት ለማረጋገጥ ከሌሎች የምትጠብቀውን ድጋፍ በራሱ አቅም በማሟላት እውነተኛ ሉዓላዊነትን መቀዳጀት ይገባታል። ሙሉ ኃላፊነት በመውሰድ በራሳችን መተማመንን ማረጋገጥ ዋናው ዓላማችን መሆኑን ጠቅሰው በሁሉም ዘርፎች ቀና ብላ የምትቆም አህጉርን እውን ለማድረግ ታስቦ እየተሰራ መሆኑን አስገንዝበዋል። በተጨማሪም አህጉሪቱ የጤና ሉዓላዊነቷን ለማረጋገጥና የህክምና ቁሳቁሶችን እንዲሁም የመድኃኒት አቅርቦቶችን በሀገር ውስጥ የማምረት አቅሟን ለማሳደግ በቁርጠኝነት መስራት እንደሚገባት ገልጸዋል። የአፍሪካ አህጉር በራሷ መሪነት ስትራመድ ምን ያህል ታላቅ ነገር ማሳካት እንደምትችል የገዛ ታሪኳ ለዓለም ማሳየቱን የተናገሩት ደግሞ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ናቸው። የአፍሪካን የጤና አቅጣጫ ለትውልዶች ለመቀየር የሚያስችል ፍኖተ ካርታ፣ ማስረጃና ስልጣን በአፍሪካውያን እጅ እንደሚገኝ ጠቁመው የዓለም ጤና ድርጅት በዚህ ጉዞ በእያንዳንዱ እርምጃ ከአፍሪካ ጎን እንደሚቆም አረጋግጠዋል። አፍሪካ በራሱ አቅም የሚመራ ጠንካራ የጤና ስርዓት ለመገንባት የሚያስችል በቂ እውቀት፣ ተቋማትና ተሞክሮ አሏት ሲሉ የተናገሩት ደግሞ የኢትዮጵያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው። ኢትዮጵያ አፍሪካ ህብረትን ጨምሮ ከአህጉራዊ ተቋማትና ሀገራት ጋር ጤናማ አፍሪካን ለመገንባት በጋራ ለመስራት ቁርጠኛ መሆኗን አስታውቀዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የአፍሪካን የጤና ስርዓት በራሳችን የፋይናንስ አቅም የምንገነባበት ታሪካዊ ወቅት ላይ እንገኛለን ብለዋል። አፍሪካ በራሱ አቅም የሚመራ ጠንካራ የጤና ስርዓት ለመገንባት የሚያስችል በቂ እውቀት፣ ተቋማትና ተሞክሮ እንዳላት ጠቁመው አህጉራዊ ግቦች
ግቦችን ለማሳካት የሚያስፈልገው የፖለቲካ ቁርጠኝነትን ወደ ተጨባጭ ተግባር መቀየር ብቻ መሆኑን አስገንዝበዋል። በዚህ ረገድም ኢትዮጵያ ከአፍሪካ ህብረት ከአፍሪካ የበሽታዎች መከላከልና መቆጣጠር ማዕከል እንዲሁም ከአባል ሀገራት ጋር በመተባበር ጤናማና የበለጸገች አፍሪካን ለመገንባት የምታደርገውን ጥረት አጠናክራ እንደምትቀጥል ምክትል ጠቅላይ ሚኒስትሩ አረጋግጠዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የአየር ንብረት ለውጥን ለመከላከልና ዘላቂ አረንጓዴ ኢኮኖሚን ለማጎልበት በማለም በዛሬው ዕለት ከተለያዩ የመገናኛ ብዙሃን ባለድርሻ አካላት ጋር በመቀናጀት ሀገራዊ ችግኝ ተከላ መርሃ ግብር አካሄደ። ተስፋን እንትከል በሚል መሪ ቃል በአዲስ አበባ ከተማ ቀበና ወንዝ ዳርቻ በተካሄደው በዚህ መርሃ ግብር ላይ የመገናኛ ብዙሃን ተቋማት ባለቤቶች፣ ስራ አስኪያጆችና የተለያዩ ባለድርሻ አካላት ተገኝተው አሻራቸውን አኑረዋል። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ እንደገለጹት መርሃ ግብሩ ባለስልጣን መስሪያ ቤቱ በየዓመቱ በክረምት ወቅት ከሚያከናውናቸው አበይት የልማት ስራዎች አረንጓዴ አሻራ አንዱ ሲሆን የአየር ንብረት ለውጥን ለመከላከልና የተፈጥሮ ሚዛንን ለመጠበቅ የሚደረጉ ጥረቶች አካል ነው ብለዋል። አሻራቸውን እንደማንኛውም ዜጋ በማሳረፍ ሁለተኛ ደግሞ ሂደቱ ውጤታማ ሆኖ አሁን ለደረሰችበት ሀገራችን በዓለም አቀፍ ደረጃ ስሟ ተጠሪ እንድትሆን ያደረጋት ትልቅ ኢኒሼቲቭ ሊሳካ የቻለው በዋነኝነት ህዝብና መንግስትን እንደ ድልድይ ሆኖ በሚያገናኘው በሚዲያው ነውና ስለዚህ በዚህ አመት በልዩ ሁኔታ ሁሉንም አስተባብረን ሚዲያዎች አንድ ላይ ለመትከል በቅተናል ማለት ነው። በዚህም ባለስልጣኑ ከሰኔ ወር ጀምሮ እስካሁን 43000 ችግኞችን መትከል መቻሉን ገልጸዋል። በእለቱ የተሳተፉ የመገናኛ ብዙሃን አመራሮችም አካባቢን የማልማትና የተፈጥሮ ሀብትን የመንከባከብ ስራ የሁሉም ወገን ኃላፊነት በመሆኑ መሰል በጎ ተግባራት ላይ መሳተፋቸውን እንደሚቀጥሉ አረጋግጠዋል። እንደ ሚዲያ ባለሙያ አንደኛ ሁሉ ነገር ላይ መሳተፍ አለበት። ይሄም የአካባቢ ጥበቃ ላይ ምናምን አዌርነስ መፍጠር፣ ግንዛቤ መፍጠር የሚዲያ ዋና ስራ ነውና እኛ ደግሞ ይህን ኃላፊነት ወስደን አሁን ከችግኙ ተከላ በኋላ ደግሞ ይህ ችግኝ እንዴት ዘለቄታዊ እንክብካቤ ማድረግ አለበት የሚል ተደጋጋሚ የሆነ የማያቋርጥ የግንዛቤ ማስጨበጫ ስራዎች እንሰራለንና ይህን ኃላፊነት ሚዲያዎች መወጣት ስላለባቸው መጠራታችን አግባብ አለው ብዬ ነው የማምነው። ስራ መስራት ለሰዎች ለፍጥረታትም ሁሉ መልካም ነው። በሌላም በኩል ደግሞ ሁሉም የአዳም ልጅ ነውና ትእዛዘ እግዚአብሔር ነው። አዳምን ፈጥሮ እግዚአብሔር ተንከባከባት ነው አለ። ገነትን ምድርን ተንከባከባት ነው ያለ። መንከባከብ ማለት ደግሞ ዛፍ መትከል ማለት ነው። ስለዚህ ለሰዎች ብቻ ሳይሆን ለፍጥረታት ሁሉ አትክልት መልካም ናቸው። እኛ የመጣ ነው እንደ ካቡር ኮሜርሻል ነው ማርኬቲንግ ቲሞች ነን። አሁን በየግላችን የችግኞችን ተክለናል። እንደ ካቦድም ከዚህ በኋላ እየመጣን ችግኞችን እንደምንከባከባለን። በአንድ ወቅት የደን ሽፋኗ በከፍተኛ ሁኔታ ዝቅ ብሎ የነበረችው ኢትዮጵያ ዛሬ የተፈጥሮ ሚዛኗን ለመመለስና ዘላቂ አረንጓዴ ኢኮኖሚን ለመገንባት የሚያስችል ትልቅ ሀገራዊ ንቅናቄ ውስጥ ትገኛለች። በ2011 ዓ.ም በይፋ የተጀመረው የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ ባሻገር የምግብ ዋስትናን ለማረጋገጥና የዜጎችን የኢኮኖሚ አቅም ለማሻሻል ያለመ ሁለንተናዊ ዘመቻ ሆኖ ቀጥሏል ሲል ሪፖርተራችን አማሩ ገብሩ ዘግቧል። ኢትዮ ቴሌኮም በ2018 በጀት ዓመት 215.8 ቢሊዮን ብር በማግኘት የእቅዱን 99.7 በመቶ ማሳካቱን አስታወቀ። ኩባንያው የ2018 በጀት ዓመት የስራ አፈጻጸሙን በገመገመበት ወቅት እንዳስታወቀው አጠቃላይ የደንበኞቹ ቁጥር 90 ሚሊዮን የደረሰ ሲሆን ካለፈው ዓመት በ8.3 በመቶ ማደጉም ተጠቁሟል። ሪፖርተራችን ማሌት ደመላሽ ተጨማሪ አላት። ኢትዮ ቴሌኮም በ2018 በጀት ዓመት 215.8 ቢሊዮን ብር ገቢ በማግኘት እቅዱን 99.7 በመቶ ማሳካቱን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገልጸዋል። ስለዚህ በበጀት ዓመቱ 215.8 ቢሊዮን የኢትዮጵያ ብር ማለት ነው ጀነሬት አድርገናል ማለት ነው። ስለዚህ ምንድነው አፈጻጸማችን ምን ይመስላል ካላችሁ 99.7% እቅዳችንን ለመፈጸም ችለናል፣ ለመከወን ችለናል ማለት ነው። ይሄ ትልቅ ስኬት ነው። መጀመሪያውኑ ያው ኔክስት ሆራይዘን እንዳልኳችሁ በጣም አምቢሺየስ ትልቅ ታርጌት የያዘ ነው። ከባለፈው በጀት ዓመት 162 ቢሊዮን ጀነሬት ካደረግንበት አንጻር ሲታይ ደግሞ 33.2% ግሮዝ ያሳየበት ነው ማለት ነው። እንደዚሁም ከውጭ ምንዛሪ አንጻር ካየነው 188.4 ሚሊዮን ዩኤስዲ ጀነሬት ያደረግንበት የእቅዳችንን 90 በመቶ ያከናወንበት ነው ማለት ነው። ይህ አፈጻጸም ካለፈው ዓመት የ162 ቢሊዮን ብር ገቢ ጋር ሲነጻጸር ከፍተኛ ጭማሪ የታየበት ሲሆን ከተገኘው አጠቃላይ ገቢ ውስጥም 188.4 ሚሊዮን ዶላሩ ከውጭ ምንዛሪ የተገኘ ነው። በተለይም የዳታና ኢንተርኔት ገቢ 31.1 በመቶ ድርሻ በመያዝ ለመጀመሪያ ጊዜ ከድምጽ አገልግሎት የላቀ ገቢ ማስመዝገብ ተችሏል። በዚህም ተቋሙ 92.9 ቢሊዮን ብር ያልተጣራ ትርፍን አስመዝግቧል። ይህንኑ የፋይናንስ እድገት ተከትሎ የኩባንያው የደንበኞች ቁጥር ጨምሮ 90.1
1 ሚሊዮን ደርሷል። በተጨማሪም ባለፉት 5 ዓመታት የተከናወነው አጠቃላይ የገንዘብ ዝውውር 9.13 ትሪሊዮን ብር የደረሰ ሲሆን 19.7 ሚሊዮን ደንበኞችም የዲጂታል ብድር አገልግሎት ተጠቃሚ መሆን ችለዋል። ኩባንያው የቀጣይ አድማስ 2028 ስትራቴጂውን የመጀመሪያ ዓመት አፈጻጸም ያጠናቀቀ ሲሆን ቀጣይ እቅዶችንም አስቀምጧል። ዋና ስራ አስፈጻሚዋ እንዳሉት እንደ አውሮፓውያን አቆጣጠር በ2028 የደንበኞችን ቁጥር 100 ሚሊዮን የቴሌብር ተጠቃሚዎችን ደግሞ 75 ሚሊዮን ለማድረስ ታቅዷል። በአሁኑ ወቅት የፋይናንሻል ኦዲቱ እየተጠናቀቀ ሲሆን የተጣራው የትርፍ መጠን በቅርቡ ለባለ አክሲዮኖች ይፋ ተደርጎ ወደ ትርፍ የድርሻ ክፍፍል እንደሚገባም ተገልጿል። የኢትዮጵያ የሪል ስቴት አልሚዎች ማህበርና ዶክሳ ቢዝነስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የኢትዮጵያን የሪል ስቴት ዘርፍ ትብብር ለማጠናከርና በዓለም አቀፍ ደረጃ የኢንቨስትመንት እድሎችን ለማስፋፋት የሚያስችሉ የመግባቢያ ስምምነቶች ተፈራረሙ። ስምምነቱ በውጭ የሚኖሩ ኢትዮጵያውያን ያመከለ ዓለም አቀፍ የኢንቨስትመንትና የትስስር መድረክ መፍጠር ላይ ያተኮረ ነው። ሪፖርተራችን ሄሮዳት ንጉሴ ተጨማሪ አላት። በኢትዮጵያ ሪል ስቴት አልሚዎች ማህበርና በዶክሳ ቢዝነስ ትሬዲንግ መካከል በዛሬው ዕለት የተደረገው ስምምነት በጥር 2019 በሀገር አቀፍ ደረጃ ለሚካሄደው አዲስ አፍሪካ ሪል ስቴት ኤክስፖ 2027 እንዲሁም በዓለም አቀፍ የኢንቨስትመንት ትስስር በውጭ ሀገር የሚኖሩ ኢትዮጵያውያንን ያማከለ የኢንቨስትመንት መድረክን በመፍጠር በትብብር ለመስራት ያለመ ነው። ይህም ለዘርፉ ሊሰጠው ስለሚችለው ፋይዳና በ2019 ከኢትዮጵያ ውጪ በ3 ሀገራት ሊደረጉ ስለታቀዱት የሪል ስቴት ዘርፍ መድረኮች የዶክሳ ትሬዲንግ ፒኤልሲና የካቡድ ማርኬቲንግ ሶሉሽን ዋና ስራ አስፈጻሚ ወይዘሮ ኤዶም ዳምጣው አብራርተዋል። የዓለም አቀፍ የሪል ስቴት ኤክስፖዎችን፣ የኢንቨስትመንት ፎረሞችን፣ የቢዝነስ ትስስር ፕሮግራሞችንና የትምህርት ሴሚናሮችን አማካኝነት የዲያስፖራን ኢንቨስትመንት ለማበረታታት የኢትዮጵያን የሪል ስቴት የኢንቨስትመንት እድሎች ለማስተዋወቅና የውጭ ምንዛሬ ገቢን ለማሳደግ የባለ ሀብቶችን ደግሞ እምነት ለመፍጠርና ኢትዮጵያን እንደ ተስፋ ሰጪ የኢንቨስትመንት መዳረሻ ለማስቀመጥ አብረን በትብብር የምንሰራ ይሆናል። በዚህም ስምምነት መሰረት የመጀመሪያዎቹ ፕሮጀክቶች የሚካሄዱት 3 ሀገራት ላይ ነው። በ2019 ፕላን ያደረግናቸው የመጀመሪያው በሪያድ ሳውዲ አረቢያ ሲሆን ሁለተኛው ጆሃንስበርግ ሳውት አፍሪካ፣ ሶስተኛ ደግሞ በእስራኤል የኢትዮጵያ ሪል ስቴት እና የኢንቨስትመንት ትስስር ፕሮግራም ለማካሄድ ዛሬ እንግዲህ በሁለቱ በኢትዮጵያ ሪል ስቴት አልሚዎች ማህበር እና በዶክሳ ቢዝነስ ትሬዲንግ ፒኤልሲ መሃል የሀገር ውስጥ 1 እና 3 የውጭ ፕሮግራሞችን ለማዘጋጀት ስምምነት ላይ ስለደረስን ነው ዛሬ ሁላችሁንም እዚህ የጋበዝ ነው ማለት ነው። የኢትዮጵያ ሪል ስቴት አልሚዎች የቦርድ አባልና የዝቋላ ሪል ስቴት መስራች ኢንጂነር አብርሃም ደምሴ በበኩላቸው ስምምነቱ ኢትዮጵያን ለዓለም ለማስተዋወቅና ዓለምን ወደ ኢትዮጵያ ለማምጣት እንደሚረዳ በመግለጽ ለባለድርሻ አካላት ጥሪያቸውን አቅርበዋል። የሪል ስቴት ዘርፍ ስራ ህንፃዎችን መገንባት ብቻ አይደለም፣ የኢኮኖሚ እድገትን በእጅጉ ያግዛል። የስራ እድሎችን ይፈጥራል፣ የውጭ ምንዛሬን ያሳድጋል፣ እንዲሁም የሀገራችንን ተወዳዳሪነት ያጠናክራል። ስለዚህ የዚህ ዘርፍ ልማት የሁላችንም የጋራ አጀንዳ ሊሆን ይገባል። በመጨረሻም የመንግስት ተቋማትን፣ የግል ዘርፉን፣ የፋይናንስ ተቋማትን፣ ዲያስፖራ ህዝባችንንና የልማት አጋሮቻችንን እና ሁሉንም ባለድርሻ አካላት ከዚህ ራዕይ ጋር አብረው እንዲጓዙ በክብር እጋብዛለሁ። እኛ ኢትዮጵያን ለዓለም እናስተዋውቃለን፣ ዓለምንም ወደ ኢትዮጵያ እናመጣለን። ሁለቱ ተቋማት ከዚህ ቀደም አፍሪካ ሪል ስቴት ኤክስፖ 2026 እና ኢስት አፍሪካ ኮንፈረንስ 2026ን በጋራ የማዘጋጀት ልምድ እንደነበራቸው የሚታወስ ነው። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገናቸው መረጃዎች አልፋለሁ። አሜሪካ ለ12 ተከታታይ ሌሊቶች ኢራን ላይ ድብደባ ስትፈጽም የየመን ሁቲዎች 2 የሳውዲ የነዳጅ ጫኝ መርከቦችን ማጥቃታቸውን ተናገሩ። የኢራን መገናኛ ብዙሃን አሜሪካ ትናንትና በፈጸመችው ጥቃት 2 ሰዎች መገደላቸውን እንዲሁም በሆርሙዝ ወሽመጥ ፈንጂ በተቀበረበት የውሃ ክፍል ላይ የሚያልፉ ነዳጅ ጫኝ መርከብ በእሳት መያያዙን ዘግበዋል። ለዝርዝሩ አናል ተስፋ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ከቀጠለች ድልድዮችን ወይም የኃይል ማመንጫዎችን እንደሚያወድሙ ዝተው ሁቲዎች የቀይ ባህርን የሚዘጉ ከሆነ ደግሞ እርምጃ እንደሚወሰድ አስጠንቅቀዋል። ሁቲዎች ያሉትን እውነት መሆኑ ከተረጋገጠ በኢራን የሚደገፈው ቡድን በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ገደብ ከጣለ በኋላ የተፈጸመ የመጀመሪያው ጥቃት ነው የሚሆነው። በሁቲዎች ጥቃት የተፈጸመባቸው መርከቦች ስም ኢንሴሊያና ላይላ እንደሚባል ቢጠቀሱም ላይላ ላይ የተፈጸመው ጥቃት አልተረጋገጠም። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ
መርከቦች የተጣለባቸውን እገዳ በመጣሳቸው በድሮንና በሚሳኤሎች ጥቃት መፈጸማቸውን አስታውቀዋል። የሳውዲ ፕሬስ ኤጀንሲ በበኩሉ ኢንሴሊያ የተባለች መርከብ በቀይ ባህር ላይ እየቀዘፈች ሳለ ጥቃት እንደተፈጸመባትና እሳት ተነስቶ እንደነበረ ዘግቧል። በአገሪቱ ትራንስፖርት ባለስልጣን መስሪያ ቤት ውስጥም ያሉ ስማቸው ያልተጠቀሱ ምንጮች ጥቃቱ ዓለም አቀፍ ሕግን የጣሰ ነው ማለታቸው ተጠቅሷል። የመርከቧ ሁሉም ሰራተኞች ደህንነታቸው የተጠበቀ መሆኑን ጨምሮ የዜና ኤጀንሲው በዘገባው ላይ አስታውቋል። የብሪታን ባህር ትራንስፖርትና ንግድ ባለስልጣን በበኩሉ የሳውዲ ነዳጅ ጫኝ መርከብ ምንነቱ ያልታወቀ ተወንጫፊ ነገር እንደመታው አስታውቋል። ሰኞ ዕለት የሁቲ ታጣቂዎች የባህር ላይ ትራንስፖርት እገዳ የጣሉ ሲሆን የመገናኛ ብዙሃን ባለስልጣናት ደግሞ በቀይ ባህር ደቡባዊ መግቢያ ላይ የሚገኘው ባብ አልማንዳብን ለሳውዲ መርከቦች ዝግ ሊያደርጉ መሆኑን ዘግበዋል። አሜሪካና እስራኤል ቴህራን ላይ ጦርነት ከከፈቱ በኋላ የሆርሙዝ ወሽመጥ ሙሉ በሙሉ መዘጋቱ ቀይ ባህር ቁልፍ የነዳጅ መተላለፊያ በመሆን እያገለገለ ነው። የሁቲ አማጽያን በቀይ ባህር ላይ የሚያደርጉት የመርከቦች እንቅስቃሴ ማወካቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ መታየት ጀምሯል። ሰኞ ዕለት እገዳው ከተጣለ ጊዜ አንስቶ 9 ነዳጅ ጫኝ መርከቦች ወደ የመን ሲቃረቡ ወደ መጡበት ለመመለስ ተገደዋል። ቃል አቀባዩ ሳሪ በግምት 10 መርከቦች እንዳይፈገፍጉና እንዲመለሱ ማድረግ ችለናል ሲሉ ተናግረዋል። የኒውዮርክ ከተማ ከንቲባ ቤንያሚን ኔታንያሁ ኒውዮርክ ከገቡ እንደሚያስሯቸው መግለጻቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትሩ አሜሪካ ምድር ላይ በፍጹም እንደማይታሰሩ አስታወቁ። ለዝርዝሩ አናል ተስፋ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በሚመጡበት ወቅት ምንም አይነት የእስር አደጋ እንደማይገጥማቸው በይፋ አስታውቀዋል። ትራምፕ ትሩዝ ሶሻል በተሰኘ የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ጠቅላይ ሚኒስትሩ በአሜሪካ ምድር ላይ በምንም መልኩ ሊታሰሩ እንደማይችሉ ገልጸዋል። ፕሬዝዳንቱ አክለው ጠቅላይ ሚኒስትር ኔታንያሁ 52000 ንጹሃን ተቃዋሚዎችን ከገደለውና ለአላፋት 47 ዓመታት የአሜሪካ ወታደሮችን ሲገድል ከቆየው የኢራን መንግስት ጋር እየተዋጉ መሆኑን ጠቅሰዋል። በዚህም ምክንያት መታሰር የሚገባቸው አካላት ኢራንን ወደዚህ ያልተጠበቀ የሞትና የጥፋት አዙሪት የመሩ ሰዎች እንጂ ኔታንያሁ አይደሉም ሲሉ አጽንኦት ሰጥተዋል። ይህም የትራምፕ ጠንካራ መግለጫ የወጣው የኒውዮርክ ከተማ ከንቲባ ዞራን ማምዳኒ ኔታንያሁ ወደ ኒውዮርክ በሚመጡበት ጊዜ በቁጥጥር ስር ለማዋል የሚያስችሉ ህጋዊ መንገዶችን እያጤኑ መሆኑን ከተናገሩ በኋላ ነው። ከንቲባው ጠቅላይ ሚኒስትሩ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመሳተፍ በሚመጡበት ወቅት በዓለም አቀፍ የወንጀለኞች ፍርድ ቤት የእስር ትዕዛዝ መሰረት እርምጃ ለመውሰድ አስበው ነበር። ይሁን እንጂ አሜሪካና እስራኤል የዓለም አቀፍ የወንጀለኞች ፍርድ ቤት አባል ባለመሆናቸው ዋሽንግተን የፍርድ ቤቱን የእስር ትዕዛዝ እንደማትቀበለውና እንደማትፈጽመው በሰፊው ይታወቃል። የፕሬዝዳንት ትራምፕ ማብራሪያ ይህንኑ የአገሪቱን ጠንካራ የውጭ ጉዳይ ፖሊሲ አቋም በድጋሚ ያረጋገጠ ሆኗል። ይህም በትራምፕና በኒውዮርክ ከንቲባ መካከል የተፈጠረው የሀሳብ ፍጭት በአሜሪካ የውስጥ ፖለቲካና ዓለም አቀፍ ዲፕሎማሲያዊ ዙሪያ ትልቅ መነጋገሪያ አጀንዳ ሆኖ ቀጥሏል። የኔታንያሁ ቀጣይ የአሜሪካ ጉዞም በብዙሃን ዘንድ በከፍተኛ ትኩረት እየተጠበቀ ይገኛል። ሊባኖስና እስራኤል ለቀጣይ ዙር የሰላም ውይይት በጣሊያን ሊገናኙ ነው። ውይይቱ ጦርነቱን ሙሉ ለሙሉ ለማቆም በአሜሪካ አሸማጋይነት ይካሄዳል። ከሊባኖስ ከፍተኛ ባለስልጣናትና ከጣሊያን የውጭ ጉዳይ ሚኒስትር ቢሮ እንደተሰማው ሊባኖስና እስራኤል የገቡበትን ጦርነት ሙሉ በሙሉ ለማቆም ለመጪው ሳምንት በጣሊያን ሮም ሊገናኙ ቀጠሮ ይዘዋል። ባለፈው ወር በአሜሪካ አዘጋጅነት በተደረጉ 5 የውይይት ዙሮች የሂዝቦላ ታጣቂዎች መሳሪያ እንዲፈቱ፣ የእስራኤል ጦር ከሊባኖስ ግዛት ደረጃ በደረጃ እንዲወጣና የሊባኖስ ሰራዊት በተለቀቁት ቦታዎች ላይ እንዲሰፍር የሚያስችል ማዕቀፍ ፈጥረው መለያየታቸውን ሮይተርስ አስታውሷል። የሁለቱ ወገኖች ተወካዮች ላለፉት 3 ወራት ያህል በቋሚነት ሲወያዩ ቢቆይም የሻከረ ዲፕሎማሲያዊ ግንኙነት ያላቸው መሆኑን ተከትሎ ሁሉም ውይይቶች በአምባሳደር ደረጃ ሲደረጉ መቆየታቸውን ዘገባው አስታውሷል። በዚህ ሳምንት የእስራኤል ጦር ከደቡባዊ ሊባኖስ ዛውታር አልጋርቢያ ከተማ ማፈግፈጉን ተከትሎ የሊባኖስ ሰራዊት በአካባቢው መስፈር ጀምሯል። የሊባኖስ ጠቅላይ ሚኒስትር የእስራኤል ጦር ከሁሉም የሊባኖስ ግዛቶች ሙሉ በሙሉ እንዲወጣ እንደሚፈልጉም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ቀጣይ የተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሆኑ ፍላጎት እንዳላቸው ገለጹ። ትራምፕ ኢንፋንቲኖን የተከበሩና የሰዎችንና ሀገራትን የማቀራረብ ልዩ ችሎታ ያላቸው ሲሉም አሞካሽተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት የተጠናቀቀውን የ2026 የዓለም ዋንጫ ውድድር ዝግጅትና አካሄድ በማንሳት ለፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ አድናቆታቸውን ገልጸዋል። ይህንንም ተከትሎ ኢንፋንቲኖ ቀጣይ የተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሆኑ እንዲመረጡ ፍላጎት እንዳላቸው መናገራቸውን ዩሮኒውስ ጽፏል። ስፖርት ቢዝነስ የተባለው የዜና ምንጭ በበኩሉ ይህንን የትራምፕ ሀሳብ የመነጨው ከጊዜ ወዲህ ከኢንፋንቲኖ ጋር በተጠናከረው ግንኙነታቸው ምክንያት ነው ሲል ጽፏል። ኢንፋንቲኖ ለዚህ ኃላፊነት ለመወዳደር ፍላጎት ይኖራቸው አይኖራቸው በይፋ ምንም አልተናገሩም። በተቃራኒው በመጪው የፊፋ ፕሬዝዳንትነት ምርጫ ድጋሚ ለመወዳደር እቅድ እንዳላቸው ተገልጿል። በአየር ንብረት ለውጥ የተከሰተው ከፍተኛ ሙቀት የአውሮፓን የአፈር እርጥበት እያደረቀ ነው። የሙቀት ማዕበሉ ከወንዞች፣ ከሐይቆች፣ ከአፈርና ከተክሎች ውስጥ የሚገኘውን እርጥበት በከፍተኛ ሁኔታ እንዲተን በማድረግ ላይ ነው። ለዝርዝሩ ጸጋነሽ ተሰማ።
እንዲህ አይነቱ አደገኛ ሁኔታ በምዕራብ አውሮፓ በ80 እጥፍ በምስራቅ አውሮፓ ደግሞ በ40 እጥፍ የመከሰት እድሉ ከፍተኛ የሆነው በምድር ሙቀት መጨመር ምክንያት እንደሆነ ተገልጿል። በተጨማሪም የቅሪተ አካል ነዳጆች የሚፈጥሩት ብክለት በምዕራብ አውሮፓ የአፈር መድረቅን 5 እጥፍ በምስራቅ አውሮፓ ደግሞ 11 እጥፍ እንዲባባስ አድርጓል። ቀደም ሲል ድርቅ ከዝናብ እጥረት ጋር ብቻ ተያይዞ የሚነሳ ቢሆንም አሁን ግን የአየር ንብረት ለውጥ በክረምት ወቅት በቂ ዝናብ ባገኙ የምዕራብ አውሮፓ ሀገራት ሳይቀር በከፍተኛ ሙቀት ምክንያት ድርቅ እንዲከሰት በማድረግ ላይ ይገኛል። በአሁኑ ወቅት በምዕራብ አውሮፓ የተከሰተው ድርቅ እጅግ ከፍተኛ ተብሎ የተፈረጀ ሲሆን የአየር ንብረት ለውጥ ባልነበረበት ዘመን ቢሆን ኖሮ መካከለኛ ተብሎ በታሰበ ነበር። ድርቁ ገና በበጋው መጀመሪያ እስከ ሰኔ ወር አጋማሽ ባለው ጊዜ ብቻ የተገመገመ ቢሆንም በአሁኑ ወቅት ከፍተኛ ጉዳት በማስከተል ላይ ይገኛል። በርካታ ሀገራት በውሃ አጠቃቀም ላይ አስቸኳይ ገደቦችን የጣሉ ሲሆን በደቡባዊ እንግሊዝ በሚገኙ አብዛኛዎቹ አካባቢዎች የቧንቧ ውሃ ለጓሮ አትክልት መጠቀም ተከልክሏል። በስፔንና ፈረንሳይ ደግሞ አደገኛ የደን ቃጠሎዎች የተቀሰቀሱ ሲሆን አርሶ አደሮች ታይቶ በማይታወቅ የአፈር መድረቅ ምክንያት ለከፍተኛ ጉዳት ተዳርገዋል። በመላው አውሮፓ ወደ 9 ሚሊዮን ቶን የሚጠጋ እህል ይባክናል ተብሎ የሚጠበቅ ሲሆን ፈረንሳይ ባለፉት 50 ዓመታት ውስጥ እጅግ ዝቅተኛ የሆነውን የበቆሎ ምርት ታገኛለች ተብሎ ስጋት ተደቅኗል። በሮማኒያ ደግሞ ከ1 ሚሊዮን ሄክታር በላይ ሰብል ወድሟል። በተጨማሪም የውሃ መጠናቸው በመቀነሱ ምክንያት የሃይድሮ ኤሌክትሪክ ኃይል ማመንጨትና የመርከቦች እንቅስቃሴ ተገድቧል። በኔዘርላንድስ የሚገኘው የራይን ወንዝ የውሃ መጠን በ1976 ከተመዘገበው ዝቅተኛ ደረጃ በታች ወርዷል። ይህም የምግብና የኃይል ዋጋን በመጨመር ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች በከፍተኛ ሁኔታ እንደሚጎዳ ተገልጿል። በዙሪክ የቴክኖሎጂ ኢንስቲትዩት ባልደረባ የሆኑት ዶሚኒክ ሹማካር የአየር ሙቀት እየጨመረ ሲሄድ የአካባቢ የአየር እርጥበት የመምጠጥ አቅም ይጨምራል። በዚህም ምክንያት ከወንዞች ከሐይቆችና ከአፈር ውስጥ እርጥበትን ይመጣል ብለዋል። የኢምፔሪያል ኮሌጅ ለንደን ተመራማሪዋ ማርያም ዘካሪያስ በበኩላቸው እነዚህ ሁኔታዎች እየተከሰቱ ያሉት የምድር ሙቀት በ1.4 ዲግሪ ሴልሺየስ ብቻ በጨመረበት ወቅት ነው። ይህ ሙቀት ወደ 2.8 ዲግሪ ሴልሺየስ ካደገ ሁኔታው በእጥፍ ሊባባስ ይችላል ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ኃላፊ ሲሞን ስቲል በበኩላቸው እየተባባሰ የመጣው ድርቅ ፕላኔታችን እየሞቀች ስለመሆኗ ግልጽ ማንቂያ ነው። የከሰል የነዳጅና የጋዝ አጠቃቀምን በአስቸኳይ ካላቆምን ይህ አደጋ እየከፋ ይሄዳል ብለዋል። ወደ ቢዝነስ ዘገባዎች አልፋለሁ። ኦፕታሲያ የተሰኘው የብድር አቅራቢ ድርጅት የብድር አቅርቦት እጥረት ወዳለባቸው የኢትዮጵያና የግብጽ ገበያዎች ለማስፋፋት በዝግጅት ላይ መሆኑን አስታወቀ። ድርጅቱ ሰው ሰራሽ አስተውሎትንና የሞባይል ዳታን በመጠቀም የባንክ አካውንት ለሌላቸው ግለሰቦች፣ አነስተኛ የንግድ ተቋማት እንዲሁም መደበኛ ላልሆኑ የንግድ ዘርፎች ያቀርባል። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። የኦፕታሲያ ዋና ስራ አስፈጻሚ እንደገለጹት ኩባንያው ባለፈው ዓመት ብቻ በ38 ታዳጊ ሀገራት ውስጥ 6 ቢሊዮን ዶላር የሚጠጋ የብድር አቅርቦትን አድርጓል። ኢትዮጵያ ባለፉት 50 ዓመታት ውስጥ ለመጀመሪያ ጊዜ የባንክ ዘርፏን ለውጭ ባለሀብቶች ክፍት ማድረጓ ድርጅቱ ከ125 ሚሊዮን በላይ ሕዝብ ወዳላትና ሰፊ ያልተነካ ገቢ ወዳለባት ሀገር ፊቱን እንዲያዞር ትልቅ ዕድልን ፈጥሮለታል። መደበኛ ባንኮች አነስተኛ ብድሮችን ለማቅረብ በሚቸገሩበት አውድ ኦፕታሲያ በቀን በ10 ሚሊዮኖች የሚቆጠሩ የብድር ጥያቄዎችን ከ200 በላይ በሆኑ የማሽን መመርመሪያ ሞዴሎች በመተንተን ውሳኔን ይሰጣል። በዚህ ዘመናዊ አሰራሩ የብድር አለመመለስ ምጣኔን በ1.2 በመቶ ዝቅተኛ መጠን ላይ ማቆየት የቻለ ሲሆን ይህ ቁጥር መደበኛ ባንኮች ከሚያስመዘገቡት ከ10 እስከ 15 በመቶ የብድር ኪሳራ ጋር ሲነጻጸር እጅግ የተሻለና አዋጭ መሆኑም ተነግሯል። በኢትዮጵያ ሕጋዊ ፍቃድ ተሰጥቶት አገልግሎት የሚሰጥ ማንም የስፖርት ውርርድ ድርጅት የለም ሲል የኢትዮጵያ ሎተሪ አገልግሎት አስታወቀ። የኢትዮጵያ ሎተሪ አገልግሎት ባሰራጨው መግለጫ በቅርቡ አንዳንድ የስፖርት ውርርድ ድርጅቶች በማህበራዊ ሚዲያና በሌሎች የመገናኛ አውታሮች እያሰራጩ ያለው መረጃዎች ከእውነት የራቁ ናቸው ብሏል። በአሁኑ ወቅት በኢትዮጵያ ውስጥ በህጋዊ ፍቃድ ተሰጥቶት አገልግሎት የሚሰጥ ማንኛውም የስፖርት ውርርድ ድርጅት የለም ሲል አስታውቆ ዜጎች በህገወጥ መንገድ የሚሰጡ የስፖርት ውርርድ አገልግሎቶችን ድረገጾችን፣ ማህበራዊ ሚዲያ ገጾችን ወይም ሌሎች የገንዘብ መቀበያ መንገዶችን በመጠቀም ውርድ እንዳያካሂዱና ገንዘብ እንዳያስቀምጡ በጥብቅ አሳስቧል። ከህገወጥ የስፖርት ውርድ ተቋማት ጋር መገበያየት የተጠቃሚዎችን ገንዘብና የግል መረጃን ለከፍተኛ አደጋ ሊያጋልጥ ይችላል ያለው አገልግሎቱ እነዚህ ድርጅቶች በህግ የተፈቀዱ ስላልሆኑ የሚፈጠር ማንኛውም የገንዘብ ወይም ሌላ ጉዳት ለመተካት አስቸጋሪ ነው ሲልም አስታውቋል። ህዝቡ ህገወጥ የስፖርት ውርድ አገልግሎት የሚሰጥ ድረገጽ ወኪል ወይም ግለሰብ ካገኘ ወይም መረጃ ካለው ለኢትዮጵያ ሎተሪ አገልግሎት የስልክ መስመር 9695 ወይም በሌሎች ኦፊሻላዊ የመገናኛ መንገዶቻችን በመጠቀም እንዲያሳውቀን ሲልም ጠይቋል።
የቴስላ ኩባንያ የሁለተኛው ሩብ ዓመት የተጣራ ትርፍ ከባለሙያዎች ግምት በታች በከፍተኛ ሁኔታ ማሽቆልቆሉ ተገለጸ። ይህም የሆነው ኩባንያው በኤለን መስክ ሰው ሰራሽ አስተውሎትና ሮቦቲክስ እቅዶች ላይ ያደረገው ወጪ በጥፍ በመጨመሩ ነው። የቴስላ የፋይናንስ ሪፖርት እንደሚያሳየው ኩባንያው በሩብ ዓመቱ 1.1 ቢሊዮን ዶላር የተጣራ ትርፍ ያስመዘገበ ሲሆን በዋል ስትሪት ተንታኞች ከተጠበቀው በታች ሆኖም ተገኝቷል። ይሁን እንጂ የኩባንያው አጠቃላይ ገቢ በ26 በመቶ አድጎ 28.24 ቢሊዮን ዶላር መድረስም ችሏል። ይህ የሆነው ኩባንያው ከፍተኛ የተባለውን ከ480 ሺህ በላይ ተሽከርካሪዎችን ለደንበኞች ማድረስ በመቻሉ ነው። የትርፉ ማሽቆልቆል ዋነኛው ምክንያት ዋና ስራ አስፈጻሚው ኤለን መስክ ኩባንያውን ከተሽከርካሪ አምራችነት ወደ ሰው ሰራሽ አስተውሎትና ሮቦቲክስ ለማሸጋገር በወሰዱት የፖሊሲ ለውጥ ነው። በዚህም መሰረት ለቴስላ ሰው ሰራሽ አስተውሎት መሰረተ ልማት ኦፕቲመስ ሰብአዊ ሮቦቶችና ለሳይበር ፕሮጀክቶች የነበረውን ወጪ በጥፍ ጨምሯል። ይህ ከፍተኛ ወጪ ኩባንያው ባለፉት 2 ዓመታት ለመጀመሪያ ጊዜ የጥሬ ገንዘብ እጥረት እንዲያጋጥመው ያደረገ ቢሆንም ኤለን መስክ ግን ለወደፊት እድገት ሲባል ወጪው አስፈላጊ መሆኑን በጽኑ ተከላክሏል። መረጃው የብሉምበርግ ነው። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎችን የመራብሪያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ